በእንጀራ ብቻ አይኖርም ከእግዚአብሔር አፍ ቃል በሚወጣው ጭምር እንጂ የሚለውን ሐሳብ ስንይዝ ዛሬ በእኛ ዘመን ውስጥ ለእንጀራ ብለን ብዙ መንገዶችን እንደሳትን እንመለከታለን። ሰዎች የሚበልጡን ከሆነ እንቀናለን። ይህ እንግዲህ በእንጀራ የሚኖር ትውልድ ምልክት ነው። ለምን በለጡን? ለምን እንጀራ አገኙ? ለምን ደሞዛቸው ተጨመረ? ለምን ከፍ አሉ? ለምን የተሻለ መንገድ ውስጥ ደረሱ? ከስጋ መወለድ ከእንጀራ ብቻ መወለድ ነው። ከመንፈስ መወለድ ደግሞ ከእግዚአብሔር ቃል አብሮ መወረድ ነው። ከእግዚአብሔር ቃል አብረው የሚወለዱ ልጆች በአምልኮት ውስጥ የሚኖር ቤተሰብ ሲኖራቸው ነው። ሲነጋ ገና ከጅምሩ በጠዋት ተነስተህ ፈጣሪ ሆይ መንገዴን አቅና፣ ሰላምህን አብዛልኝ፣ በጎዳናዬ ሁሉ ረድኤት ስጥ፣ እማየው የተባረከ ይሁን፣ የምኖርበት መንፈስ የተቀደሰ ይሁን፣ ጓደኞቼን፣ ቤተሰቤን፣ የማገኘውን እማየውን ሁሉ አንተ ባርክ፣ የኃጢአትና የበደልን ኃይል አርቅ፣ በጽድቅ መንፈስም ምራኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። ሰይጣን ከሰው ይማራል። እንደው በጣም የሚገርም ነገር ነው። እንዲህ ስል እንዴት ሰይጣን ከሰው ክፉ ይማራል እንላለን። ሰይጣን የሰው ልጅን ማጥፋት ባህሪው እንኳ ቢሆንም የበለጠ ብዙ ክፋቶችን ከሰው ነው አሁን የሚማረው። የጸለየ መኖር ኑሮህን እንድታሸንፍ ያደርጋል። ኑሮህ ላይ የጠላት ኃይል ፕሮግራም እንዳይዝ ያደርገዋል። ኑሮህና ጊዜህ ላይ የክፉ መንፈስ አዋጅ እንዳይታ ጠላት ሲከበንም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ ዕቁብ አለ፣ ዕዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም እንዲህ ነው የምትለው። አሁን ብዙዎቻችን በእንጀራ አይን ስለምንኖር በቀላሉ እንበሳጫለን፣ እንጨነቃለን፣ ተስፋ እንቆርጣለን። የእንጀራ አይን ነው። የመንፈሳዊ አይኑ ለዘመናት ከህይወታችን ተለይቶ እንኳን ከዓለማዊው ከመንፈሳዊም ስፍራ ሁሉ እንኳን አርቋል። ስለ እንጀራ የሚፈሩ ሰዎች አሉ። በእንጀራ ተፈሩ እንጂ ክብርና ሞገስ የላቸውም። በእንጀራ የሚፈሩ ሰዎች ነገ ከወንበሩ ፈቀቅ ሲሉ ይሄ ክፉ፣ ይሄ መጥፎ፣ ይሄ ጨካኝ፣ ይሄ አረመኔ ነው የሚባሉት። ያመፃ እንጀራ ትውልድን ያጠፋል። እንዲህ አንበሳ ያስበላል እና አደገኛ ነገር ነው። ሰው በእንጀራ ብቻ አይኖርም። እግዚአብሔር ከሁላችን ጋር ይሁን። መንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ሎ አልሐሌም ለባዶ የህየ አደም በዕብራይስጥ ማለት ነው። ሰው በእንጀራ ብቻ እንደማይኖር ተጽፏል። እንግዲህ ይህንን በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 4 ላይ የምናገኘው ቃል ነው። እዚህ ላይ ትልቅ ትኩረት ሰጥቷል። ዘዳግም ምዕራፍ 8 ቁጥር 6 ላይ ይህንኑ ቃል ሲደግም እናየዋለን። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ምድራዊ ፈተናዎቻችን ደግሞ በእንጀራ ብቻ እንድንኖር እሱኑ ትግል በማድረግ ሳይሟላ እናሟላለን በሚል ሩጫ ውስጥ ስንወለድ ጀምሮ ሩጫም አብሮ ይወለዳል። ስንደክም ቆይተን ድካምም አብሮ ይወለዳል። ስንንገላታ ኖረን መንገላታትም አብሮ ይወለዳል። እንግዲህ የእንጀራ ባህሪ ነው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል የሚለውን ቃል ብዙዎች ትኩረት ለመስጠት አልቻሉም። የእግዚአብሔር የሆነው ነገር እንዳይገባ እንጀራ በብዙ መንገድ ይከላከላል። መጀመሪያውኑ እንጀራችንን ስንበላ ከሞት ጋር አብረን በልተን ነበርንና ሳንሞትም በራሱ የሞት ዝግጅትን እያደረግን እንድንኖር ያስገድደናል።
ለምን አዳም መጀመሪያ በላ በሚለው ነገር ውስጥ ነበረ ሞት የገባው ጥፋት የገባው። የእግዚአብሔርን ቃል ሲተወው ከዛን ጊዜ ጀምሮ ሰዎች ከእንጀራ ጋር ያላቸው ህብረት ለያዝህ አትይዘኝም፣ ላግኝህ አታገኘኝም ትግል ነው። በዚህ መካከል የመናፍስቱም ስራና እድል ሰፋ ብሎ ገብቶ መንፈሳዊ እይታን እንድናጣ ያደርገናል። መንፈሳዊ እይታ የሌለበት ህይወት ደግሞ እንጀራ ብቻ ያኖራለሁ ብሎ የሚገምት ሆኖ እንዲገኝ የመናፍስቱም ዓለም ግፊት የኛ ፍልስፍናና ጥበብም ጭምር አንድ ጋ የህይወት ውጊያ ያከናውናሉ። ከዛ በኋላ እንጀራ ራሱን ችሎ ጣዖት ወይም የአምላክም ቦታ እስኪሸፍን ድረስ እንፈተናለን። አሁን ብዙ ጊዜ ይሄ ነው ትልቁ ውድቀታችን። የማናየውን የምናይበትን አይን ያጠፋብን የእንጀራ ፍላጎት ነው። በእንጀራ ውስጥ ደግሞ ብዙ ነገሮች አሉ። ክብር አለ፣ ትልቅነት አለ፣ ማግኘት አለ፣ ገንዘብ አለ፣ ፍቅረ ነዋይ አለ። እነዚህ ሁሉ በአንድ ሌሊት ውስጥ በአንድ ቀን ውስጥ ማካተት ሲችሉ ደግሞ ያው ዞሮ በልቶ ማደር ነው፣ ሌላ ነገር የለውም። ታዲያ ይህን በልቶ በማደር ብቻ የሚከናወን ህይወት ይሄ በቂ ነው ብለን የምናስብበትን ህይወት ከጀመርን ይኸው እንዳሁኑ ዘመን እንዘበራረቃለን። አሁን ዝብርቅርቅ እንዳልነው ማለት ነው። በአስተሳሰብም በአመለካከትም እንዘበራረቃለን። እንጀራ በልቶ የሚኖር ሰው ብቻ ከሆነ ችግር አለው። ቃየል እንጀራ በልቶ የሚኖር ሰው ብቻ ነበር። አቤል የእግዚአብሔርን ክብር በማሰብ የታወቀ ሰው ነበር። ለዛውም ለእግዚአብሔር ለሚሆነው ነገር ሁሉ መልካሙን መስዋዕት ያቀርብ ነበር። ምክንያቱም የእግዚአብሔር የሆነውን ነገር በማፍቀር ቀዳሚ የሆነ የመጀመሪያው ልጅ ነበረ። ቃየል ግን የሚሰስት ፍጡር ነበር። መልካም ለእግዚአብሔር ምን ያደርግለታል? እንደው ትንሽ ዋናው ለኔ ፍሬ አልባው ለእግዚአብሔር ቢሆን ምንም ችግር የለውም ብሎ ስስታም የሆነ ፍጥረት ነበር። ምክንያቱም የእግዚአብሔርን ክብር ለማስቀደም እድሉን ያጣ ህይወት ነው ያዘው ከጅምሩ ማለት ነው። ከዚህ የተነሳ የእግዚአብሔርን ኃይል፣ ጥበብ፣ ማዳን፣ ጸጋና ፈውስ፣ ረድኤት እነዚህን ሁሉ ለሚያውቅበት አእምሮ አጣው። እንጀራ ነው ያሳጣው፣ ማግኘት ነው ያሳጣው። ከዛም በኋላ ወንድሙን ገደለና ሌላ የማያይበትም ምንም የሚያየው ነገር አጣ። አሁን ወንድሙን ከገደለ በኋላ በቃ አለቀ። የሚያየው ነገር የለም። የሚያየው እንጀራውን ብቻ ነው፣ አምላኩንም አይደለም። ከአምላኩም ተጣልቷል። ስለዚህ ከእግዚአብሔር የተለየ ከሰማያዊ ቃል ጋር ያልተያያዘ ትውልድ ሲሆን የሚያየው ነገርን ሁሉ እንኳ ያጠፋል። በበጎ መንገድ ላይ ያለውን ነገር ሁሉ ያጠፋል። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ የሚለውን ነገር ስናስተውል የእግዚአብሔር ቃል ብዙ መንፈሳዊ ተስፋዎችን እንድንገነዘብ ይረዳናል። አንደኛ የምንሄድበትን መንገድ ይጠቁመናል። ሁለተኛ የማይታየውን እንድናይ ያግዘናል። ሶስተኛ ኃላፊነትን እግዚአብሔር እንዲወስድ እምነት ይኖረናል። በኑሯችን ውስጥ ኃላፊነትን እንዲወስድ በሀብታችን ውስጥ እግዚአብሔር ኃላፊ እንዲሆን እሱም የደግነቱ ምስጢር ሲነግረን ለነገ አትጨነቁ፣ ለነገ ክፋቱ ይበቃዋል፣ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም እያለ ይነግረንና ለዛሬ የከበበንን ጭንቀት በተስፋ እንድንወጣው የእግዚአብሔር ቃል ጉልበት ይሆነናል። ዛሬ እኛ ብቻ እንኖራለን ወይም እንጀራችንን በራሳችን ጥበብ እናገኘዋለን ብለን ስንደክም ጭንቀት ነው የበዛብን። የመጽናኛ መንፈሳዊ ኃይል ስለሌለን ውስጣዊ እይታችን የነገን ተስፋ ስለማያመለክት መናፍስቱ ገፍቶ የነገውን ነገር ወደ መጨንገፍ ሲወስድብን በቀላሉ ለዲያብሎስ እጅ እንሰጣለን ማለት ነው። ተስፋ እንቆርጣለን። ተስፋ የመቁረጥ ባህሪያቶች ደግሞ ስነ ህይወታችን ውስጥ ላለው ኃይል በጎነትንም ጭምር እንዳንረዳው ያደርገናል። የነፍስ ትምህርትንም እንዳናውቀው ያጠፋብናል። ለዚህ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ ቃል በሚወጣው ጭምር እንጂ የሚለውን
ሐሳብ ስንይዝ ዛሬ በእኛ ዘመን ውስጥ ለእንጀራ ብለን ብዙ መንገዶችን እንደሳትን እንመለከታለን። እግዚአብሔር ማስተዋሉን ይስጠን። ሰዎች የሚበልጡን ከሆነ እንቀናለን። ይህ እንግዲህ በእንጀራ የሚኖር ትውልድ ምልክት ነው። ለምን በለጡን? ለምን እንጀራ አገኙ? ለምን ደሞዛቸው ተጨመረ? ለምን ከፍ አሉ? ለምን የተሻለ መንገድ ውስጥ ደረሱ የምንልበትን ህይወት የሚሰጠን ያው የመጀመሪያው የእንጀራ ኑሮ ባህሪ የሚያመጣው ጣጣ ነው። የሰዎችን ከፍታ በአይናችን እየተመለከትን ምቀኝነት እንዲዘን መመቅኘትን እንድንለምደው የሚያደርገው አንደኛው ክፍል ሰዎች በእንጀራ ብቻ እየኖሩ የሰዎችን እንጀራ የሚያዩ ሲሆን ነው። የምቀኛ ትውልድ መለያው የእንጀራ አምልኮት ሲጠናወተው ነው። ስለዚህ መተቱ፣ አስማቱ፣ ሟርቱ፣ ቅናቱ፣ ክፋቱ በህይወታችን ላይ ወደ ፍጻሜ እንዲመጣ ተሰውረው ከዲያብሎስ ጋር ህብረት ሲያከናውኑና ሲያደርጉ ሲጎዱን የምናየው ከእንጀራ የተወለዱ ናቸው። ለዚህ ነው ጌታ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ እንደ ስጋ ያስባል፣ ከመንፈስ የተወለደ እንደ መንፈስም ያስባል ብሎ ጳውሎስ እና መድኃኒታችን ኢየሱስ ክርስቶስ ይህንን ተናግሯል። ከስጋ መወለድ ከእንጀራ ብቻ መወለድ ነው። ከመንፈስ መወለድ ደግሞ ከእግዚአብሔር ቃል አብሮ መወረድ ነው። ከእግዚአብሔር ቃል አብረው የሚወለዱ ልጆች በአምልኮት ውስጥ የሚኖር ቤተሰብ ሲኖራቸው ነው። በአምልኮት ውስጥ የሚኖር ዘመድ፣ ወገን፣ የቃል ኪዳን ፍቅር ያላቸው ሰዎች እና ቤተሰቦች ሲኖሩን ከእንጀራ መወለዳችን ይቆምና ወደ ጽድቅ መንፈስ ስለምናዘነብድ በረከትም ሳይርቀን ሰላማችንም ሳይጎድል በጠላቶቻችንም ፊት ሞገስ አግኝተን መንፈሳዊ ክብራችን በእግዚአብሔር ኃይል ተገልጦ በአሕዛብ ፊትም ምስክርነት ሁሉ ሳይቀር እየተሰጠ ክብራችን የተወደደ የተፈቀረ እና የተደመጠ ይሆናል ማለት ነው። ይሄ እንጀራን ከማን ጋር ስንይዝ ማለት ነው? ከእግዚአብሔር ጋር በአምልኮት ስንይዝ ነው። አምልኮትን ማስቀደም ስንጀምር ማለት ነው። ሲነጋ ገና ከጅምሩ በጠዋት ተነስተህ ፈጣሪ ሆይ መንገዴን አቅና፣ ሰላምህን አብዛልኝ፣ በጎዳናዬ ሁሉ ረድኤት ስጥ፣ እማየው የተባረከ ይሁን፣ የምኖርበት መንፈስ የተቀደሰ ይሁን፣ ጓደኞቼን፣ ቤተሰቤን፣ የማገኘውን እማየውን ሁሉ አንተ ባርክ፣ የኃጢአትና የበደልን ኃይል አርቅ፣ በጽድቅ መንፈስም ምራኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። ይሄ በአምልኮት የጀመርከው ኑሮ እንጀራ ይሆናል ማለት ነው። በዚህ ዘመንና ባላሳለፍናቸው አመታቶች ብዙ ነገር ስንገነዘብ የጸለይንባቸው ያመሰገንባቸው ጊዜያቶች ብዙ አልነበሩም። ሌላው ደግሞ በጣም አስቸጋሪው በእንጀራችን ውስጥ ያለው ትግል ወደ ፍጻሜ እናመጣለን ብለን ያወጣናቸው ፕሮግራም እና እቅዶቻችን ሁሉ ተመልሰው የህይወታችን ፈተና መሆናቸው ነው። ይሄም አንዱ ሌላው ችግር ነው። በሌላ አንጻር ትልልቆቻችን ደግሞ ከእግዚአብሔር ክብር ርቀው ከመንፈሳዊ ተስፋ ወጥተው በአይነ ህሊናችን ትልቅ ናቸው የምንላቸው ለህይወታችን ምሳሌ ሲሆኑ ደግሞ ያው የእንጀራ አንከርት መንፈስ ወይም የስግብግብነቱ ጠባይና ባህሪ ሲጠናወታቸው ስናይ ከነርሱም ስግብግብነትን በቀላሉ እንሸምታለን። እንደ አቅማችን እንደ የኑሯችን ዝቅ ያሉ ስግብግቦች እንሆናለን። መዳረሻችንና ከመነሻችንም ያለው ነገር ይሄው ስለሚሆን የእግዚአብሔር ክብር የተለየው እንጀራ ሆኖ ይሄው ይፈትነናል። እስካሁን የህይወት እንጀራ እኔ ነኝ ብሎ ነበር መድኃኒታችን ኢየሱስ ክርስቶስ። የህይወት እንጀራ እኔ ነኝ። በሱ ህይወት እንጀራ በኩል አልፈን የምንገነባውን እውነት እየሳት ነው ስንመጣ እያንዳንዱ በየቢሮው፣ በየመውጫው፣ በየመግቢያው፣ በየትምህርት ቤቱ ተምሮ እንጀራ ለመብላት ሁሉም ሩጫው ውጭ ሀገር ሄዶ እንጀራ ለመጥገብ ሁሉም ሀሳቡ እንዲህ ሆነ። በቃ ሰው ለእንጀራ ብቻ መኖርን ምርጫው አደረገና መንፈሳዊ ተስፋን ሲተወው ምቀኛው በዛ። ታዲያ ደግሞ ከእንጀራ የሚወጡት ብዙ ምቀኞች አሉ። ብዙ ምቀኞች ይወለዳሉ። ብዙ ምቀኞች አብረው እያደጉ ይመጣሉ። በመንፈስ ልቦናቸውና ጊዜያቸው የተለወጠባቸው ሰዎች አሉ።
ወደ ዲያብሎስነት የሚሄድ ባህሪና ጠባይ ያላቸው አንዳንዴም ለሰይጣን አስተማሪ የሚሆኑ ፍጥሮች አሉ። ክፉ መንፈስ ከራሱ ተፈጥሮ ይልቅ የበለጠ ክፉ የሚያደርገው ከሰው መማሩ ነው። ሰይጣን ከሰው ይማራል። እንደው በጣም የሚገርም ነገር ነው። እንዲህ ስል እንዴት ሰይጣን ከሰው ክፉ ይማራል እንላለን። ሰይጣን የሰው ልጅን ማጥፋት ባህሪው እንኳ ቢሆንም የበለጠ ብዙ ክፋቶችን ከሰው ነው አሁን የሚማረው። በአጭር ጊዜ የሚሞተው ሰው ፍጡር በአጭር ጊዜ የመሞቻውን ያህል ለክፋት ደግሞ ራሱን ሲያውለው ከሰይጣን ይቀድማል። ለብዙ 100 ዓመት ለብዙ ሺህ ዓመት የሚኖረውን ሰይጣን በ80 እና በ60 በ50 የሚሞተው ሰው ይበልጠዋል በክፋት። ምክንያቱም የሕያው እግዚአብሔር እስትንፋስ የተሰጠው ፍጡር ስለሆነ ለክፋትም ሲያስብ ሰይጣንን የሚቀድመው ለዚህ ነው። ያ አንድ ጊዜ ተዋርዷል፣ ክፋትም ምርጫው አድርጓል። ቢሆንም ግን ይጠፋበታል። ሲጠፋበት የሚጠፋበት መንገድ አለው። ስመ እግዚአብሔር ሲጠራ ይደነባበራል። በቃ እቅዱ ሁሉ ይጠፋል። የእግዚአብሔር ስምና ክብሩ ሲነሳ አይወድም። የቅዱሳን መንፈስና ኃይል ሲጠራበት ይረሰዋል። ክፋቱ ከውስጡ ምንም እንኳ የሳጥናኤል የሲኦል መንፈስ ቢሆንም ክፋቱን የበለጠ እንዳይገልጥ እድል ያገኛል። ሰው ላይ ሆኖ ግን በጣም ብዙ እድል ያገኛል። ለምን? የሥላሴ ፍጡር ነዋ ሰው። መዝገባውም ደግሞ ከባድ ነው። ምክንያቱም የሥላሴ ፍጡር ሆኖ ክርስቶስ ሞቶለት ክርስቶስ ብዙ ዋጋ ከፍሎለት ሰማያዊ ስልጣንን ሰጥቶት በእግዚአብሔር ልጅነት ተባርኮ በቅድስና መንፈስና ኃይል ተወዶ በቀራኔው መስቀል ላይ ደሙን አፍሶ ዋጅቶት ወደ ክፉ ነገር ሲያዘነብል አስቦት ከሰይጣን የሚበልጥ ድርጊትና ስራ ይሰራል ማለት ነው። በጣም በዚህ ውስጥ የገነነ የጥፋት ውሸቶች በባህሪያት ውስጥ እንዲኖሩ ያደርጋል እና ሰው በእንጀራ ብቻ በሚኖርበት ጊዜ መንፈሳዊ ጸጋውንና ኃይሉን እየረሳና እየተወው ሲመጣ የጀመረው ኑሮ አለ እግዚአብሔር ስለሆነ መሰናክሉ እየበረታ ነው የሚመጣው። አሁን በኑሯችን ውስጥ አስቡት፣ ቤታችን የጸሎት ቦታና የምስጋና ስፍራ የለም። ሰዎች ቅዠት ፈርተው ጠበል ለጠበል ሲዞሩ ምንም ቅዠት የለባቸውም። ውጭ ሲያድሩ በየጠበሉ ሲሄዱ ምንም ሰላም ናቸው። ወደ ቤታቸው ሲመለሱ ግን ለቅሶው፣ ጭቅጭቁ፣ ሁከቱ፣ ንትርኩ፣ ብጥብጡ፣ ሌሊት ተኝተው ቅዠቱ፣ እነዚህ ሁሉ ለምን መጡ ስንል ቤታቸውን ሲመሰርቱት የአምልኮት ቀዳሚ ተግባር አልነበራቸውም። ቤቱ ሲመሰረት በምንም መንገድ እግዚአብሔር አልተመሰገነም። ቤቱ ሲመሰረት የጸሎት ቦታና ስፍራ የለም። ስራዎቻችንን በራሱ ዝም ብለን ወደ አንዱ ቢሮ ገባ እንበል። ገና ስትጀምረው በፈተና ያለፍከው ስራና ቢሮ ነው እንጂ አምላክን ያመሰገንክበት ስራ ቢሮ አይደለም። ስለዚህ እዛ ቢሮህ ላይ ዘወትር ክፉ ሰዎች ሲያደቡበት ታገኛለህ። ጠላት እጁን ሲዘረጋበት ታያለህ። የጥፋት መንፈስ በርትቶ ካንተ ሕይወት ጋር ትንቅንቅ ሲያደርግ ታገኘዋለህ። ለምን? በአምልኮት አልጀመርከውም። በማቴዎስ ወንጌል ምዕራፍ 6 ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ምን ይላል አለ? ይጨመራል ነው። በቃ ይጨመራል የሚለው ቃል ሌላ መግለጫ ቢኖረው እንዲህ ነው የሚሆነው። ባለህ ላይ ነው የሚጨምርልህ። የሌለህን አይደለም የሚጨምርልህ፣ ባለህ ላይ ይጨምርልሃል። ይሄ እግዚአብሔር ፍቅር ነው። ዲያብሎስ ግን ያለህን ነው የሚወስድብህ። ያችኑ አለኝ የምትላት ነገር ሁሉ እንኳ እስክትጠፋ ድረስ ይታገላል። መድኃኒታችን ኢየሱስ ክርስቶስ ዘንድ በማቴዎስ ወንጌል ምዕራፍ 4 ላይ ይህንን ጾሙን በተመለከተ ስንማረው ወደ ክርስቶስ ሲመጣ ከውጭ ያጣውን ነገር አይቶ ነው የመጣው። የውስጡን ማየት አልቻለም። ከውጭ ያጣውን ነገር ተመልክቶ ነው የመጣው። እውነት የእግዚአብሔር ልጅ ከሆንህ ይህንን ድንጋይ እንጀራ እንዲሆን በል አለው። 40 ቀን ጾመሃል፣ 40 ሌሊትም ደክመሃል ጾመሃል። ግን ይህን ድንጋይ እንጀራ እንዲሆን እስቲ በል የእግዚአብሔር ልጅ ከሆንህ። ከውጭ ያጣውን ነገር ነው። አሁን ባጣህ ነገር ላይ ነው ያለው ፈተና። ሁል ጊዜ ይሄው ነው። ታዲያ አንድ ነገር እናስታውስ፣ ሰው በእንጀራ ብቻ አይኖርም። በ60ዎቹ ዘመን ያለውን ትውልዳችንን ማገናዘቢያ አድርገን እስቲ እንመልከተው።
በ60ዎቹ ዘመን የነበረው ትውልድ ስለ እንጀራ እና ስለ መጥገብ፣ ስለ ነፃነት፣ ስለ አብዮት፣ ስለ ህብረተሰባዊነት እና ስለ ማህበራዊ ሳይንስ ብዙ የደከመ ትውልድ ነው። በጣም ብዙ። ለዛ ብዙ ሚሊዮኖች ብሮች፣ ብዙ ሚሊዮን ድግሶች፣ ብዙ ሚሊዮን ትምህርት ቤቶች ሰዎች እንዲማሩ ትግል የተደረገበት ጊዜና ሰዓት ነው። ከሁሉ በላይ ደግሞ በጣም ጠግበን እንድናድር የሚደረገው የማህበራዊ ህይወት እንቅስቃሴ ሙሉ በሙሉ የሚታየው ሰዎች ውሏቸውም ጊዜያቸውም ቀጥታ ከልማት ጋር የተያያዘ እንዲሆን ነበር ትግሉ። ከዛም በላይ ደግሞ ዕለተ ሰንበት ቅዳሜና እሑድ እንኳ ይከበሩ የነበሩ ጊዜያቶች ሁሉ ሳይቀር ወጣላቸው። በቃ መሻር ያለባቸው በዓሎች ብለው በደንብ መጽሔት ተዘጋጀላቸው። ኧረ እግዚአብሔር እንዲህ ነበር ያለው፣ ሰው በእንጀራ ብቻ አይኖርም። ከዛ በኋላ ከአምልኮት መንፈሳዊ ተስፋ ተቋረጠ። የሀገራችን የእውቀት ባለሙያዎች፣ ምሁራኖች ሁሉ ሳይቀር ግራ ዘመም ሆነው እጅጌ ክንዳቸውን ቆርጠው ግራ እጃቸውን አነሱ፣ በረቱ። በሁሉም ነገር ላይ ግን የቀደመው እርግማን ነበረ። ይውደም ያልናቸው ነገሮች እንግዲህ እነዛን ተከትሎ በእንጀራ የኖርንባቸው ወቅቶችና ሰዓቶች አጽዋማትን ሰረዝን። አርብና ሮብ ድል ያሉ ግብዣዎችን አከናወንን። ምርጥ የሐረር ሰንጋዎች አርብና ሮብ ነበር የሚታረዱት። አረ እግዚአብሔር እንዲህ ይል ነበር፣ ሰው በእንጀራ ብቻ አይኖርም። በእንጀራ ለመኖር የተደረገው ጥረት፣ የወጣው እቅድ፣ የወጣው ፕሮግራም፣ የተደከመበት የቲዎሪ ዓለም ብዙዎች አንጎላቸው እስኪነድ ድረስ የተቃጠሉበት መጽሐፍና ጽሑፍ፣ እነዚህ ሁሉ በመጨረሻ ላይ ሁሉም ባዶ ሆነ። ባዶ በቃ ምንም። የማ ቃል ኖረ እስከ ዛሬ ድረስ? የእግዚአብሔር ቃል ኖረ። ሰው በእንጀራ ብቻ አይኖርም ካለ በኋላ የአጽንኦት ኃይልን የሚሰጥ አንድ መጽሐፍ ቅዱሳዊ ድምፅ አለ። እሱም ደግሞ ምንድነው? ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም አለ። ይኸውልህ እንግዲህ እንደዚህ ነው የእግዚአብሔር ቃል ሲሆን፣ በቃሉ በኩል የምታየው ነገር አለ። እስቲ አንድ ቦታ ላይ ሄድ ብለን ሰው በእንጀራ ብቻ አይን የሚያይ ከሆነ ምን አይነት ችግር ሊመጣ እንደሚችል የሚያገናዝበን በመጽሐፈ ነገሥት ካልዕ ምዕራፍ 6 ቁጥር 8 ላይ እንዲህ ይላል። የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚያ ተደብቀን እንሰፍራለን አለ። የደፈጣ ቦታ ለመያዝ ሰራዊቱን አንቀሳቀሰ። ከዛ የእግዚአብሔርም ሰው ሶርያውን በዚያ ተደብቋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። አንድ ነቢይ ያለ ደግሞ እነዛ በስጋ አይን ነው የሚያስቡት፣ በእንጀራ አይን ነው የሚያስቡት ሶርያውያኖቹ። ይሄ እዚህ ደግሞ ያለው የእግዚአብሔር ነቢይ በእግዚአብሔር ቃል በኩል ነው የሚያየው፣ በእግዚአብሔር መንፈስ በኩል ነው የሚያየው። እና አድፍጠው የነበሩትን በሙሉ በሩቅ ሆኖ ተመለከተ። ለዛውም ተራራና ሸለቆ፣ ትላልቅ የሞቱ መሬቶች ያሉበት ግዛት ስር ሆኖ በሩቅ ነው የሚያየው። ከአድማስ ባሻገር ለማየት የሚያስችል ኃይል የሚኖረን የእግዚአብሔር ቃል ሲኖረን ነው። ያ አለመኖሩ ዛሬ ግራ የተጋባው ጠባያቶቻችን ለቤተሰብ አይመች፣ ለሀገር አይመች፣ ለትውልድ አይመች፣ ለራሳችን አይመች። ዝም ብሎ ብቻ ለሁሉ የማይመች ህይወት የያዝነው በእንጀራ ስለኖርን ነው። በእንጀራ መኖራችን ደግሞ ብዙ ቦታ ላይ ጎድቶናል። አመለኞች፣ ሱሰኞች፣ ነጣቂዎች፣ ቀማኞች፣ ሙሰኞች የመሆን ባህሪያቶች ራሱን የቻለ እድል እና እኛ የምንለው ነገር አለ። ሲሾም ያልበላ ሲሻር ይቆጨዋል እያል በቃ ይሄ በጣም አደገኛ የሆነ አገርና ወገንን ያጠፋ ሆን ብለን በድፍረት የገባንበት የሆዳምነት መንፈስ የተጠናወተን ሆነን የበለጠ የተጎዳንበት ጉዳይ ነው።
ይሄ በእንጀራ ብቻ የሚኖር ትውልድ የሚያመጣው ጣጣ ነው። ታዲያ በሩቅ ማየት አያስችለንም። በቅርብ ብቻ ስለምናይ የነገውን ጉዳት ዛሬ ለመመዘን የምንችልበት አእምሮ የለም። ጉዳት ሲመጣ ብቻ ዝም ብሎ ዘጭ ነው። ዝም ብሎ ብቻውን ዝም ብሎ እምቦጭ ብሎ መውደቅ ብቻ ነው። ማንም የሚያነሳ ደግሞ የለም። ለምን? በእንጀራ ብቻ የኖርክበት ኑሮ እንጀራው ይከዳሃል። ስጋ ነው፣ የስጋ ነገር ነው። የመንፈሳዊ ኃይል የለበትም። እና የእስራኤል ንጉሥም የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ ይላል። አድፍጠው ይጠብቃሉ፣ ግን ወደዛ ቦታ አይሄድም። ማለፊያው ንጉሱ በዚህ ነው የሚል መረጃ ያገኛሉ፣ ግን ንጉሱ ወደዛ አይሄድም፣ አይገኝም። ያደፈጡት ሰዎች በምንም መንገድ ይህንን ኃያል የእስራኤልን ንጉሥ እና ሰራዊቱን ማግኘት አልቻሉም። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር እየተወዳጀ እንዳለ አትነግሩኝምን? አላቸው። ምስጢር የሚያወጣ ከእኛ ሰራዊት ውስጥ አለ። ስለዚህ በጥብቅ ምርመራ ሊደረግበት ይገባል። ይሄንን ወታደራዊ ጥበቦቻችንን ለጠላት እየሰጠ ጠላትን የሚያስመልጠን ሰው በመካከላችን አለ። አውጫጭኝ ይደረግ አለ። በቃ አብጫጭኝ ይውጣ አለ። ሰው በእንጀራ ብቻ ስታስብም በእንጀራ ብቻ አታስብም ማለት ነው። ማሰብ ስንጀምር እንደ እግዚአብሔር እናስባለን። በእንጀራ ብቻ ከኖርን ስታስብ እንደ እንጀራ ነው የምታስበው። ለዛሬው የነበረው እንጀራ ለነገ ይደርቃል። ለዛሬ የነበረ ለነገ ይሻግታል። እንዲህ አይነት አካሄድ ውስጥ እንዳንገባ ሰው በእንጀራ ብቻ አይኖርም። ከዛ ምን አለ? ከባሪያዎቹም አንዱ ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን? አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም አለ አንዱ። ነገር ግን በእልፍኝ ውስጥ ሆነህ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን ነው ያለው ብለው ነገሩት። ይሄ ነቢይ በዶታይን ቁጭ ብሎ ነው የሚመለከተው ማለት ነው። ከተራራ ግርጌ ያለች ቦታ ውስጥ ሆኖ ከአዳማስ ባሻገር ያለውን ጠላት ያያል። ይሄ በእንጀራ የሚኖር ነቢይ ነው ወይስ እየጸለየ የሚኖር ነቢይ ነው? እየጸለየ መኖር ኑሮህን እንድታሸንፍ ያደርጋል። ኑሮህ ላይ የጠላት ኃይል ፕሮግራም እንዳይዝ ያደርገዋል። ኑሮህና ጊዜህ ላይ የክፉ መንፈስ አዋጅ እንዳይታወጅበት ያደርገዋል። አሁን የክፉ መንፈስ አዋጅ ነው የሚያስጨንቀን። አዋጁም እንዲህ የሚል ነው፣ እሰረው፣ ግደለው፣ አፍዘው፣ አጨንግፈው፣ አደንቁረው፣ አጥመው፣ አበሳጨው፣ አስጨንቀው፣ አስለቅሰው። በጣም ብዙ ነው። ለደግነት ከምናውላቸው ፍሬ ሀሳቦች እየበለጠ ለክፉ ያሉት ቋንቋዎቻችን በጣም ብዙ ናቸው። እንዲህ አይነት አዋጅ ይታወጅብሃል። ማስተዋሉን አጥፋው፣ እድሉን አምጣው፣ ጠባያቶቹን ሁሉ አምክነው፣ ቋንቋውን መርዝ አድርገው፣ አካላቱን አሽተው፣ መውጫ መግቢያውን እንቅፋት የበዛበት አድርገው። እንዲህ አይነት አዋጅ ይታወጅብሃል። ይሄና የመሰለ አዋጅ የሚያወጁብህ ከስጋ የተወለዱ ስጋ፣ ከመንፈስ የተወለዱ በመንፈስ አልወለዳል። ክርስትና ተነሳን እንጂ የመንፈሳዊ ሕይወት ጥበብን በክርስቶስ የመኖር ጸጋንና ኃይሉን በአምልኮት ውስጥ ገልጠን አልፈን የበረከትና የረድኤት መግለጫዎች ለመሆን የምንችልበትን እድል አተን ይኸው አይነ ጥላ የራሱን መግለጫ ሲገልጥብን ስንደነባበር፣ ስንፈራና ስንጨነቅ ነው የምንኖረው። ስንርበተበት መከራችንን ስናይ፣ መተት እየተጎተተብን፣ አስማት እየተጠራብን ይኸው መከራችንን ስናይ ነው የምንኖረው። ስንቃዥ ስንዳክር ነው የምንኖረው። የያዝነው ሲያመልጠን፣ የጨበጥነው ሲሸሸን፣ እንዲህ ነው በቃ። ስለዚህ ይኸውልህ ከአድማስ ባሻገር ለማየት እድል እንዲኖረን ሰው በእንጀራ ብቻ አይኖርም። የዋከባውን ጊዜና ሰዓት አይታችሁታል።
ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። ወታደራዊ ደፈጣ አከናወኑ። ሌሊት ላይ ማንም በማያይበት ጊዜ በጨለማ መጥተው ከበቡ። እንዲህ ነው የሚከቡህ። በእግዚአብሔር ዓይን ማየት ስትጀምር በእንጀራ የሚኖሩት ሰዎች እንዲህ ከቡሃል። እንዲህ ነው የሚከቡ። በእንጀራ ያደጉ ልጆች ያንተን መንፈሳዊ ጉዞ ላይ እንዲህ ከበባ አላቸው። ሁልጊዜ የሚያዩት ያንተን እንጀራ ነው። ሁልጊዜ እናንተን መሶብ ነው የሚያዩት። ሁልጊዜ እናንተ ብርጭቆ ያምራል። ሁልጊዜ እናንተ ኮመዲኖ ያምራል። እነሱ ጋር እኮ ብዙ አለ፣ ብዙ ነገር አለ። ያ የነሱ አይታያቸውም። ከእንጀራ የተወለዱ ሰዎች ለምቀኝነታቸው መግለጫ የሚሆነው በጣም ትልቅ ነገር አይደለም። ብዙ ትንንሽ ነገሮች ለነሱ በጣም የእናንተ ያጠባችኋት ንጹህ ነጠላ ቤት ውስጥ ካለው ከ10 ጋቢ በልጦባቸው የእናንተን ነጠላ ያያሉ። ማየት አንዴ የለመደ ክፉ ዓይን የሚያየው ነገር ሁሉ የሌላው ውበት የሱ እንዲሆን አሊያም እንዲጠፋ ይመኛል። ያሳዘናል። ይሄ የዓይን መንቀዝ ነው። የዓይን በክፉ መንፈስ መበላሸት ነው እና ከዛ ሌሊቱ ሙሉ ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሰኞች ሰረገለኞችም ነበሩ። ሎሌውም ጌታ ሆይ ወዮ ወዮ ወዮ፣ ምን እናደርጋለን አለ። ይሄ ሎሌ ገና መንፈሳዊ ተስፋ ላይ ያልደረሰም። ስሙ ግያዝ ነው። ግያዝ ማለት የሸለቆ ዓይኖች ማለት ነው። ትንንሽ ዓይኖች ማለት ነው። ሸለቆ ውስጥ የተደበቁ ዓይኖች፣ እንደዚህ እንደ ቻይናዎቻችን ማለት ነው። እንደነዛ አይነት ዓይኖችን ያሉት ግን ቢሆንም አሁን ጠላትን አየ፣ ዙሪያውን አየ። የሚያየው በእንጀራው ዓይን ብቻ ነው እና የስጋ የእንጀራ ፍርሃት በውስጡ አደረበትና ወዮ ወዮ፣ አሁን እኛ ምን እናደርጋለን አለ። ምንድን ነው የምናደርገው? ወዮታውን አበዛ። ገና መንፈሳዊ ዓይኑ አልተገለጠም። በአምልኮት ኃይል ውስጥ ለማለፍ እድሉን አላገኘም። ስለዚህ የተከበበውን ነው ያየው። ከዛ እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። በምን ዓይን አይቷል ማለት ነው? በእግዚአብሔር መንፈስ ዓይን አይቷል። ሰው በእንጀራ ብቻ አይኖርም። አርቀህ ለማየት የእግዚአብሔር ቃል፣ የእግዚአብሔር ሰማያዊ እገዛ ያስፈልጋል። በየዘመናቱ የሚነሱ በየጊዜው ያሉ መሳፍንቶች በየጊዜው የሚነግሩን ነገር ለዛሬው እንኳ ሳይሆን ለሚቀጥለው ይነግሩናል። ለሚቀጥለው ሲነግሩን ለሚቀጥለውም እንደገና ይነግሩናል። የለም፣ ለምን? በእንጀራ ዓይን ነው የምናየው፣ በእግዚአብሔር ዓይን አይደለም። ስለዚህ የሚቀጥለውም አሁንም ያው ተስፋ ነው፣ ምንም የለም። ሲነግሩን ይኖሩና ደክመው ውጤቱ ባዶ ይሆንባቸዋል እና ለብቻቸው መቆዘማቸውና ማልቀሳቸውም አይቀርም። ምክንያቱም ብዙ ዋሽተዋላ፣ ብዙ ተናግረዋላ፣ ግን የሆነው ነገር የለም። አሊያም ውሸትም በውሸት እየደመሩ መኖር ነው፣ ግን ውጤቱ ምንም የሚታይ ነገር አይኖርም። ሰው በእንጀራ ብቻ አይኖርም። ስለዚህ ሌላ ዓይን አለ። እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። ከዛ ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። ኤልሳ ያየውን ሎሌው አላየም። አብሮት እየኖረ አገልጋይ ሆኖ ማየት አልቻለም። የጸሎት ድጋፍ ያስፈልገዋል ለማየት። እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ የምናመልክ ከሆነ፣ ገንዘብን ብቻ የምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበድም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ እቁብ አለ፣ ዕዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም። እንዲህ ነው የምትለው እኮ። የጸሎት ሰዓት አላችሁ ስንባል አይደለም፣ የጸሎት ጊዜ የለኝም። ለምን? ኑሮዬ ገና አልተደላደለም፣ ገና አልተሟላም፣
ብዙ ነገር ማስበው አለ። ትምህርት ቤቱ አለ፣ እቁቡ አለ፣ ጨውና በርበሬው አለ፣ መብራቱ አለ፣ ውሃው አለ። መቁጠር ትጀምራለህ ብሶትህን። ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጠዋቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትኳትናለህ። ሴቶችም ትጸልያላችሁ ሲባል ኧረ መቼ ጊዜ አግኝተን፣ ጊዜ የለም። ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም፣ ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተህ ሻውን ምኑን ጉድ ነው ምጣዱን ምኑን በርበሬውን ቲማቲሙን ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታምጥ ግን አይወለድም። ምጥ ብቻ። አባታችን ሆይ ማለት ስንት በሰማይ የምትኖር ስምህ ይቀደስ፣ ከዛ መንግስትህ፣ ቀጥለህ የዕለት እንጀራችንን ማይስጠን። በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከዕለት ቅዠት መንፈስ አምልጠህ ከክፉዎች ዓይን ከሚወረወር ክፉ ፈላጻ ድነህ። ለዚህ ነበረ እኮ ዳዊት ከቀትር ጋኔን እያለ ይጸልይ ነበረው። መዝሙር 90 ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው ዓይን ነው፣ ሌላ እኮ አይምሰል። የሰው ዓይን ነው ራሱ። የሰው ዓይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ። ከዚህ በኋላ ኤልሳ እባክህ ጌታ ሆይ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይን ገለጠ፣ አየም። እነሆም በኤልሳ ዙሪያ ያሉ የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበረ። ሌላ ተዋጊ አለ። አየ፣ የእሳት ሰረገሎችና ፈረሶች ሞልተው ነበር። እነዛ በስጋ ያሉት ሰዎች በስጋ ጦራቸውና ሰረገላቸውን ይዘው መጥተዋል። ሰው በእንጀራ ብቻ አይኖርም። አንድ ጊዜ ስለ ጸሎት ሲነገር እና አንድ ወቅት ላይ ስለ ጦርነት ሲነገር አይ በጸሎት የሚቆም ጦርነት የለም ነበር የተባለው። ኧረ እባክህ እንዴት አይነት ጉድ ነው! በቃ ይሄ እንግዲህ ወዴት የደረስን እንደሆነ ያሳየናል። አሕዛብ እንኳ የራሱ የሆነውን አዚም መንፈስ ይጠቀማል። ለጦርነት የአዚም መንፈስን ይጠቀማል። የእግዚአብሔር ሕዝቦች ደግሞ የራሳቸው የሆነ ሰረገሎች አሏቸው እና ይኸው እዚህ የእሳት ሰረገላ ዙሪያውን ከበው ተራራውን ሞልተውት ነበር እና ዓይኑ ተገለጠ። የእንጀራ ዓይን ሳይሆን አሁን የመንፈሳዊ ዓይኑ ተገለጠ። አሁን ብዙዎቻችን በእንጀራ ዓይን ስለምንኖር በቀላሉ እንበሳጫለን፣ እንጨነቃለን፣ ተስፋ እንቆርጣለን። የእንጀራ ዓይን ነው። የመንፈሳዊ ዓይኑ ለዘመናት ከሕይወታችን ተለይቶ እንኳን ከዓለማዊው ከመንፈሳዊም ስፍራ ሁሉ እንኳ አርቋል እና የመንፈሳዊ ዓይን ግያዝ ደረሰው። ይሄ ዓይኑ ሸለቆ ቀጥታ አሁን በደንብ ሲያይ የሚበልጠውን አየ፣ የሚበልጠውን ተመለከተ። እግዚአብሔር የሚበልጠውን የምንመለከትበት መንፈስና ጸጋ ይስጠን። ከዛ በኋላ ወደ እርሱም በወረዱ ጊዜ ኤልሳ ይህን ሕዝብ እውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ ይላል። ምን አድርገው አለ? እውር አድርገው አለ ብሎ ወደ እግዚአብሔር ጸለየ። ኤልሳም እንደተናገረው ቃል እውር አደረጋቸው። ኤልሳም መንገዱ በዚህ አይደለም፣ ከተማይቱ በዚች አይደለችም፣ የምትሹን ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም
መራቸው። አያያዘና ራሱ መሪ ሆነ። የምትፈልጉት ሰው ኤልሳን አይደለም? አዎ ኤልሳን ነው የምንፈልገው። በሉ ተያያዙ፣ እሱ ወዳለበት ወስዳቸዋለሁ። አያዩም። ሁሉም ተጨባበጠና ቀጣጠለና ፉርጎ አደረጋቸው። በቃ አሁን እየተጓተቱ ማየት አይችሉም። መደነባበር በበዛበት ሕይወት ወስዶ ሰማርያ ውስጥ ከተታቸው። ንጉሡ እጅግ በጣም ደስ ብሎት ልግደላቸው አለ። በቀስትህና በጦርህ እኮ አልማረካቸውም። እግዚአብሔር የማረከውን አንተ እንዴት ትገላለህ? እንዳውም እንጀራና ውሃ ስጣቸው፣ በልተው ይጥገቡ። ከዛ በኋላ በሰላም ወደ መጡበት እንመልሳቸዋለን አለው። ከዛ በሰማርያ አስቀምጦ ዓይናቸው እንደገና እንዲበራ ጸለየ። የተማረከ ወታደር ጸለየ። እንጀራ ንጉሡ አቀረበላቸው። እንጀራቸውን በሉ፣ ውሃቸውን ጠጡ፣ በሰላም ወደ አገራቸው ተመለሱ። መጽሐፍ ቅዱስ እንዲህ ይለናል፣ ከዛን ጊዜ ጀምሮ በእስራኤል ላይ አደጋ ጣዮች አልመጡም ይላል። አደጋ ጣዮች አልመጡም። በቃ አደጋ ጣዮች ቆሙ። አደጋ የሚጥሉ ኃይሎች ቆሙ። በቃ የእግዚአብሔር ኃይል የእግዚአብሔር መንፈስና ጸጋ ከአንተ ጋር ከሆነ አደጋ ጣዮች ይቆማሉ። እስራኤል ከዛ በኋላ ለብዙ ዘመናት ከሶርያውያን ውጊያ አረፉ። አደጋ ጣዮች ከዛን ጊዜ ጀምሮ አጠገባቸው አልደረሱም። ሰው በእንጀራ ብቻ አይኖርም። በጸሎትና በምስጋና የምንኖርበት ሕይወት በረከትን ሲያስከትል፣ ዕድሜና ጸጋን ሲሰጥ፣ ሞገስና መንፈሳዊ ክብርን ሲያጎናጽፍ ነው የምናየው። ዛሬ ግን በእንጀራ ብቻ የምናገኘው ክብር ስለ እንጀራ የሚፈሩ ሰዎች አሉ። እንጀራችንን ይወስዱብናል፣ ደሞዛችንን ይቆርጡብናል፣ ይቀጡናል ተብለው ስለ እንጀራ የሚፈሩ ሰዎች አሉ። በእንጀራ ተፈሩ እንጂ ክብርና ሞገስ የላቸውም። በእንጀራ የሚፈሩ ሰዎች ነገ ከወንበሩ ፈቀቅ ሲሉ ይሄ ክፉ፣ ይሄ መጥፎ፣ ይሄ ጨካኝ፣ ይሄ አረመኔ ነው የሚባሉት። እንደዛ ነው የሚባሉት። ስለ እንጀራ የሚከበሩ ሰዎች አሉ። እንጀራ ብቻ እንዳይነኩ ሆነው አንተን እያስፈራሩ የሚከበሩ ሰዎች አሉ። አንተን እያስለቀሱ የሚከበሩ ሰዎች አሉ። ከዛ ካላቸው ክብር የወደቁ ጊዜ ግን ውሃ አንድ ቀን የሚሰጣቸው የለም። አንድ ቀን ውሃ የሚያጠጣቸው የለም። የታ አባቱ እንዳውም እንዲህ ነው የምትለው፣ የእጁን አገኘ፣ የታ አባቱ የስራውን አገኘ። ያስለቅሰ የነበረ ተራውን አለቀሰ እያልክ እምባውን ታያለህ። እምባውን ለማየት ከስር ከስሩ ትከተለዋል። ክፎች እንዲህ ናቸው። ክፎች ባላቸው አስፈራርተው አስጨንቀው ሕይወትህ ላይ የሚያደርሱት ጉዳት የራሳቸውን ክብር በክፋት የሚገነቡ ጥቂቶች አይደሉም። እንኳን በዓለማዊ በመንፈሳዊም ቢሆን እንዲህ አይነት ችግሮች አሉ በብዛት። ከቢሮ ላለመውጣት፣ ከእድል ላለመፈናቀል፣ ከብዙ የግፍ ስራ ጋር ተባብረህ የዕለት እንጀራህን ከግፍ ጋር ትበላለህ፣ ከውሸት ጋር ትበላለህ። በውሸት አክብረህ፣ በውሸት አሞግሰህ፣ በውሸት እረ መጽሐፍ እንዲህ ነው የሚለው፣ ሰው በእንጀራ ብቻ አይኖርም። እና እኛ ታዲያ እንዴት ሆን? 95 ከመቶ ትምህርት ቤቶቻችን የመንፈሳዊ የሥነ ምግባር ኃይልን የረሱ ናቸው። በመንፈሳዊ ጸጋ ውስጥ አልፋለሁ እንኳ ብለህ ብትገምት ለማለፍ በምታደርገው ጥረት ውስጥ በተለይም በክርስቲያኑ መብት አታገኝም። አንድ እስላም ከመኪና ወርዶ ጸሎት ሲያደርስ ማንም ዞር ብሎ አያዩም። አንድ ክርስቲያን ግን ከመኪና ወርዶ ጸሎት ቢያደርስ ሁሉም ይስቁበታል። አይደል እንዴ? ሁሉም ይስቁበታል። ቢሮ እንኳ ቢጸልይ ከአለቃው ጀምሮ የሚነሳበት እዛ ክርስቲያኑ ላይ ነው። እስላሙ ላይ አይደለም። እስላሙ ላይ የሚነሳ የለም፣ ክርስቲያኑ ላይ ነው የሚነሳ። ክርስቲያኑ የክርስቲያኑ ጠላት የሆነው አለ ምክንያት በእንጀራ የተወለዱ ልጆች መብዛታቸው ነው። ስለ እንጀራ የኖሩ በእንጀራ የተወለዱ ስለ እንጀራ የሚያስቡ
በዛ ህይወት ውስጥ የሥነ ምግባር ድቀቱም የዛኑ ያህል ነው። በእንጀራ የተወለደ በጎ አይደለም። ፈሪሳውያንና ሰዱቃውያን በመንፈሳዊ ህይወት ውስጥ ያሉበትን ጊዜና ሰዓት ረስተው እውነተኛውን የሚያድነውን ኢየሱስ ክርስቶስን እንዲሰቀል ያደረጉት በእንጀራ የኖረው ትውልድ ነው። በእንጀራ የኖረው ትውልድ የሚያስበው በዕለት ጊዜ ውስጥ የነገውን መንፈሳዊ ኃይል ሳይሆን የነገውን መበለጥ ነው። የነገውን መበለጥ ዛሬ ለመቅደም ክርስቶስን ሰቀሉት። ቶሎ ካልተሰቀለ ብዙ ታምራት ያደርጋል አሉና ቶሎ ቶሎ ሰቀሉት። እሱም ቶሎ ቶሎ ፈወሰ፣ ቶሎ ቶሎ አሳየ። በመጨረሻ ሞትን ሲሽር ደግሞ ደቀ መዛሙርቱ መጥተው ከሌሊት ሰረቁት በሉ አሉና ገንዘብ ከፍለው ማስዋሸት ጀመሩ። እንዲህ አይነት አስቸጋሪ እንጀራችን በምድራዊ ነገር ላይ ብቻ የምናተኩርበት ባህሪያቶች የተሟላ አያደርገውም። የእንጀራችንን ጉዞ የእግዚአብሔር ኃይል ሲደባለቅበት የአምልኮት መንፈሳዊ ጸጋ ከሕይወታችን ጋር ሲኖር ነው ኃይልና ብርታት የሚያገኘው። ሌላው አርቆ ለማየትም እድል እናገኛለን። በአሁኑ ዘመን ትልቁ ችግራችን አርቆ ለማየት እድሉን ስላጣን ማስተዋሎቻችን በዕለት ላይ ብቻ የተወሰነ ነው። ዕለት ላይ ያረፈ ጊዜያዊ ነገር ነው። ለዛሬ ካገኘህ ከየትም መንገድ ይሁን ብቻ ምንም ችግር የለም። ለዛሬ የሚሆን ነገር ከነጠቅህ በቂ ነው ብለን የምገምተው። አርቆ ለማየት እድሉን አናገኝም። በምንነጥቅበትም ጊዜ ደግሞ አብሮ በመናፍስት የምንነጥቅ መሆኑን አናቅም። ስለዚህ ነጥቀን አምጥተን ያበላናቸው ትውልዶችም የዛኑ ያህል የነጣቂነት ጠባያትን በውስጣቸው እንጀራው ያስቀምጠዋል። አንድ ነቢይ እኮ ስለ እስራኤል ድቀትና መከራ ሊናገር ሄዶ ግን የዛችን ሀገር እንጀራ አትቅመስ አለው። በዛች ሀገር ቤትም ማንኛውም ቤት እንዳትገባ አለው። ከዛ በኋላ ከሄደ በኋላ የሀገሪቱን ጥፋት፣ የህብረተሰቡን ውድቀት፣ አመፃቸውን ከገለጸ በኋላ ሲመለስ አንድ ድሮ ነቢይነትን ትቶ የነበረ ድሮ ነቢይ ሆኖ ክፉ ሲበዛበት ጊዜ እኔ ምን ቸገረኝ ብሎ ስራውን አቁሞ የተቀመጠ ሰው መንገድ ላይ ጠበቀው። ከዛ በኋላ እባክህ ጎራ በል አለው። አይ ከዚህ ሀገር እንጀራ እንዳልበላ፣ ከዚህ ሀገር መቀመጫ እንዳልቀመጥ፣ ከዚህ ሀገር ቤት እንዳልገባ እግዚአብሔር ነግሮኛል። አይ አይደለም ደክሟል፣ አያም በቅሎህም ይሄው ደክሟል። ስለዚህ ጎራ በልና እኔም እንዳንተው ነቢይ ነበርኩ አለው። ስለ እስራኤል ሁኔታ እገልጽ የነበረና መጽናናቷን እጠባበቅ የነበርኩ ነቢይ ነበርኩ። ግን ያው እግዚአብሔር ሲተወን ጊዜ ዝም ብዬ ተውኩኝ። እኔም እግዚአብሔር የተወውን እኔ ምን አታገለኝ ብዬ ነው። ና ግባ፣ የእግዚአብሔር በረከት ነው፣ እግርህንም ታጠብ አለው። ሲያመነታ ገባና የዛችን ሀገር እንጀራ በላ። ልክ አትብላ አይደል ያለው? የአመፃ እንጀራ ነው የበላው፣ የእርግማን እንጀራ ነው የበላው። ከዛ ከበላ በኋላ ሲሄድ አንበሳ ከመንገዱ ላይ ሆኖ ሰውየውን አውርዶ በላው፣ አህያውን ተወ። የቱ ነበረ መቅደም ያለበት? አህያው ነበር መቅደም ያለበት። ግን ሰውየውን በላው። በቃ ያንን ነቢይ በላው። አንበሳ የበላው ነቢይ እሱ ነበር። አህያው ወደ ሀገሩ ገባ። መግባት የነበረበት አህያውን ሰጥቶ ነቢዩ ነበር። የአመፃ እንጀራ ትውልድን ያጠፋል። እንዲህ አንበሳ ያስበላል እና አደገኛ ነገር ነው። ሰው በእንጀራ ብቻ አይኖርም። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርብን። አሜን።